ቱርክ የድሮዋ የአረብ ሀገሮች ገዢ የነበረችና ታሪኳም ከዚሁ የቅኝ ገዢነት ዳራ ጋር የሚያያዝ ስለመሆኑ የሚያጠያይቅ አይደለም። አንዳንዶቹ የአረብ ሀገራት በወዳጅነት ሲመለከቷት፣ ሌሎቹ ደግሞ በጥርጣሬ የሚመለከቷት ሀገር ናት። የኢትዮ ኤርትራ ስንክሳር በሰለሞን በርናባስ የተጻፈውን የቀይ ባህርና ጂኦፖለቲካ ከባለፈው ሳምንት የቀጠለውን ጉዳይ እንመለከታለን። ፍቅር ተቢተው ነኝ። ከቅርብ ጊዜ ወዲህ ቱርክ ከአውሮፓ ህብረትና ከአሜሪካ ጋር የነበራት ግንኙነት እየተበላሸ በመሄዱ ምክንያት ወደ አፍሪካ ሀገራት ፊቷን ያዞረች ትመስላለች። ከቅርብ ዓመታት በፊት ከ3ና 4 የማይበልጡ የነበሩ ኤምባሲዎቿ በአሁኑ ጊዜ ወደ 39 አካባቢ ደርሰዋል። በአፍሪካ ቀንድ ያላት ትኩረት ደግሞ ከሁሉም በላይ ጠበቅና ሞቅ ያለ ሆኖ እየቀጠለ ነው። በሶማሊያ ዋና ከተማ ውስጥ ኤምባሲዋን ከፍታ የምትሰራዋ ሁነኛ ሀገር ከመሆኗን በላይ በቅርቡም ትልቁን ወታደራዊ ማሰልጠኛ ካምፕ ሰርታ ለሀገሪቱ መንግስት አስረክባለች። በርከት ያሉ ወታደራዊ አማካሪዎችንም ማስፈራለች። በቅርብ ጊዜ ማለትም በታህሳስ 2010 ዓ.ም የቱርኩ ፕሬዝዳንት ኤርዶሃን ሱዳንን በጎበኙበት ወቅት ካቻቸው ፕሬዝዳንት አልበሽር ጋር 13 ያህል የልማትና የንግድ ስምምነቶችን ለመፈጸም ተችሏል። እነዚህም የኃይል ማመንጫ፣ ነጻ የወደብ ቀጠና ወዘተን ያካተቱና ግምታቸው $650 ሚሊዮን ቱርክ የምታበረክተው ኢንቨስትመንት ይሆናል። ከዚሁ በተጨማሪም እስከ ቅርብ ጊዜ ድረስ ቱርክ በቀይ ባህር ወደብ ስትከታተለውና ስታዳብረው የቆየችውን የሱሃኪን ደሴትን ከሱዳን የተቻራት ሲሆን በዚህ ደሴት ላይ ቱርክ የሃጂ ኡምራ ተጓዢ አፍሪካውያን የሚያርፉበትን ትልቅ ማስተናገጃ ከፍተኛ ወጪ አድርጋ እንድታለማው ተፈቅዶላታል። ይህ ደሴት ቱርክ ለወታደራዊ ጠቀሜታ ልታውለው እንደምትችል የሚገመት ሆኖ ይህም ከፖርት ሱዳን በ50 ኪሎ ሜትር ርቀት ወደ ደቡብ አቅጣጫ የሚገኘው ወደብ ቱርክ ለወታደራዊ ጠቀሜታ ልታውለው የምትንቀሳቀስ ከሆነ ለግብጽ የራስ ምታት እንደሚሆንባት ተገምቷል። ከዚሁ የቱርክና የሱዳን ግንኙነት ጋር በተያያዘ የኤርትራ መንግስትም በጉዳዩ ላይ የተለየ ፍላጎት እንዳለው በመምሰል በጥር ወር 2010 ዓ.ም ላይ አንድ እንቅስቃሴዎችን ሲያደርግ ተስተውሏል። የግብጽ ፕሬዝዳንት አልሲሲ የኤርትራውን አቻቸው ፕሬዝዳንት ኢሳያስን ወደ ካይሮ ገብዘው ልዩ አቀባበል ሲያደርጉላቸው ተስተውሏል። ይህ ድርጊት እንደተፈጸመ ወዲያውኑ የሱዳን መንግስት ደግሞ ከኤርትራ ጋር ያለውን ምስራቃዊ ድንበር የጸጥታ ስጋት አለብኝ በሚል ሰበብ ድንበሩን ሲዘጋና ከፍተኛ ቁጥር ያለው ወታደራዊ ኃይል ወደ አካባቢው አንቀሳቅሶ ሲሰፍር ታይቷል። ምክንያቱም ሱዳን ከግብጽ ጋር የነበራትን የንግድ ግንኙነት ዘግታ ባለችበትና በኃይላብ ሰርጥ ላይ ባላት አለኝታነት በምትወዛገብበትና ከቱርክ ጋር ጠበቅ ያለ ግንኙነት በጀመረችበት ሰዓት የኤርትራው መሪ ከግብጽ ከተማ ተገኝተው ከአልሲሲ ጋር ሲመክሩ ሲያሴሩ መክረማቸው ሱዳንን ስጋት ላይ ሊጥላት በመቻሉ ምክንያት በድንበሯ ላይ የጥንቃቄ እርምጃ መውሰዷ ላያስገርም ይችላል። የኢትዮ ኤርትራ ስንክሳር በሰለሞን በርናባስ ከተጻፈው የቀይ ባህርና ጂኦፖለቲካ ስንመለከት እስራኤልን እናገኛለን። እስራኤል በሰሜን የቀይ ባህር ጫፍ በኩል ከዚህ ዓለም አቀፋዊ መተላለፊያ ከሆነው አካባቢ የምትጋራው ጥቅም ስላላት ብቻም ሳይሆን በአጠቃላይ በአካባቢው ጂኦፖለቲካ ላይ ከፍተኛ ተጽዕኖ ማድረግ የምትፈልግ ሀገር ናት። እንደ መርህ የቀይ ባህር አካባቢ በአረቦች ተጽዕኖ ስር ጠቅልሎ እንዲገባ አትፈልግም። ምክንያቱም ቀን ሲጥል አረቦች ሊነሱብኝ ይችላሉ የሚል ስጋት ስላላት በአካባቢው የሚካሄድ ማንኛውም እንቅስቃሴ ድምጽና ተሰሚነት እንዲኖራት ትፈልጋለች። እስራኤል በቆዳ ስፋት ትንሽ ሀገር ብትሆንም በጉልበት ግን ትልቅ ሀገር ናት። ወታደራዊና ቴክኖሎጂ አቅሟ ጠንካራና አስተማማኝ ነው። ሆኖም በእብሪት ማንም አይነካኝም የሚል አቋም የሌላትና ምናልባት ከጎረቤቶች ጋር ግጭት ቢፈጠር መልሴንና አዋጪ መንገዴን ምን መሆን አለበት በማለት እንቅልፍ ተኝታ ማደር የማትፈልግ ንቁ ሀገር ናት። በዚህ የቀይ ባህር አካባቢ አብዛኛው ሀገር ድብን ያለ እንቅልፍ የሚተኛበት ሰዓት ይኖረዋል ብለን ብንገምትም ማንንም ባለማመን እንቅልፍ አያስፈልገኝም ብላ በንቃት ድንበሯን የምትጠብቅ ሀገር ብትኖር እስራኤል ናት ብንል ማጋነን አይሆንም። እስራኤላውያን በጣም ንቁ ህዝቦችና ብዙ ጊዜያቸውንም በእንቅልፍ ላይ የማያሳልፉ መሆናቸው ነው።
የእስራኤል ጦር አባል አብዛኛው በመደበኛነት የተሰማራው ብቻ አይደለም። አብዛኛው በሌላ ስራ ላይ ተሰማርቶ የሚገኝና ተጠባባቂ ተብሎ የሚጠራው ነው። ህዝቧ በተለይም አይሁዶች ከ4 ሚሊዮን ስለማይበልጡ ከዚህ ህዝብ መካከል ውስኑን የሰው ኃይል ካልሆነ በስተቀር በመደበኛ ውትድርና ማሳለፍ የሀገሪቱን የልማትና የእድገት ሂደትን የሚጎዳ ስለሆነ ይህን ከግምት በማስገባት በጣም ጥቂት ሰው ብቻ ነው ሙሉ ጊዜውን በውትድርና ማሳለፍ የሚቻለው። ነገር ግን እድሜው 18 የደረሰ ወንድም ሆነ ሴት በውትድርና አገልግሎት እንዲያልፍ ህጋዊ ግዴታ ስለሆነ አገልግሎቱን የጨረሰ ማንኛውም እስራኤላዊ በተጠራ ጊዜ በተመደበለት ቦታ እንዲገኝ ተደርጎ ስለተዋቀረ ከአቅም በላይ የሆነ ነገር ካላጋጠመ በስተቀር ሁሉም በውትድርና ሰልጥኖ የወጣ ጊዜ ወታደር ነው ለማለት ይቻላል። ይህ ህይወት የውዴታ ግዴታ ነው። እስራኤልን ከበው የሚገኙ አረቦች ከፊሊስጤሙ ጥያቄ ጋር በተያያዘ የሀገሪቱ ጠላቶች ተደርገው የሚወሰዱና በአጠቃላይ የህዝቡን ብዛት እስከ 200 ሚሊዮን የሚሆን ህዝብ ያላቸው ስለሆነ እስራኤል ላለመተኛት መወሰኗ ከህልውናዋ ጋር ተያያዥነት ያለው መሆኑን መመልከት ይቻላል። ስለሆነም እስራኤል አካባቢውን በቅርበት የምትጠብቅ ሀገር ናት። ሌላው ተኝቶ እንቅልፉን ሲለጥጥ እስራኤል ሌሊቱን ስትጓዝ አድራ በሆነ ጓዳ ጎድጓዳ ገብታ የምታጠፋውን አጥፍታ የምትወስደውን እርምጃ ወስዳ ስታበቃ አጥፊው ወይም እርምጃ ወሳጁ ማን እንደሆነ ሳይታወቅ ነገር ግን ይህችን ልታደርግ የምትችለው እስራኤል ናት እየተባለች ከሐሜት ያለፈ መረጃ ሳይገኝባት የፈለገችውን ውጥን አከናውና የምትኖር ብልጥና ንቁ ሀገር በመሆኗ እስራኤል በቀይ ባህር የሚከናወነውን ማንኛውም ድርጊት በቅርበትና በጥንቃቄ የምትከታተል ሀገር መሆኗን መዘንጋት አይገባም። በአጠቃላይ ሲታይ እስራኤል የምትኖረው ህይወትና የምትፈጽመው እንቅስቃሴ ያጓጓል ያስቀናልም። ግብጽ በኤርትራ ላይ የምትከተለውን ፖሊሲና ጣልቃ ገብነት ግብጽ ከናይል ጋር በተያያዘ ከኢትዮጵያ ጋር የምታካሄደውን አተካሮን ወዘተ ሁሉ እስራኤል ከራሷ ጥቅም ጋር በማያያዝ በቅርበት ከምትከታተላቸው ጉዳዮች ጥቂቶቹና ዋንኞቹ ሊሆኑ እንደሚችሉ መገመት ይቻላል። ቀደም ብሎ በቀይ ባህር አካባቢ በአረቦችና በሌሎችም ሀገራት የሚካሄደው ወታደራዊ እንቅስቃሴና አሰላለፍ በኢትዮጵያና በኤርትራ ላይ ለወደፊቱ ምን አይነት ጂኦፖለቲካዊ ተጽዕኖ ሊፈጥር ይችላል? ሁለቱ ሀገራት በመካከላቸውም ይሁን ከሌሎች ሀገራት ጋር ወደ በለጠ ፍጥጫ ሊያስገባቸው የሚችል ሁኔታ ሊከሰት ይችላል ወይ? ሁለቱም መንግስታት አሁን ባላቸው ፍጥጫ ከቀጠሉ የአካባቢውን ወቅታዊ ፖለቲካ አሰላለፍ አንዱ ሌላውን ለመጉዳት ሊጠቀምበት ይችል ይሆን ወይ የሚለው ወዘተ የሚነሱ ጥያቄዎች ተገቢ ናቸው። የዛሬና በቃን።